እንደምን አመሻችሁ ከኢትዮጵያ ቴሌቪዥን የምሽቱን ዜና ይዘን ቀርበናል። የዛሬ ዜናችን ለየት ይላል። በነገው ዕለት በሀገር አቀፍ ደረጃ 800 ሚሊዮን ችግኞች በኢትዮጵያ ምድር በአንድ ጀንበር ይተከላሉ። ዛሬ ዋዜማው ላይ ሆነን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤቢሲ ይህንኑ ምክንያት በማድረግ በልዩ የዜና ዝግጅቱ እስከ ምሽቱ 3 ሰዓት ከእናንተ ጋር በቀጥታ ስርጭት የሚቆይ ይሆናል። አብራችሁን ትቆዩ ዘንድ አክብሮታዊ ግብዣችን እንደተጠበቀ ነው። ይህ ነገ ታሪክን የምንጽፍበት ድንቅ ዕለት ነው። በአንድ ጀንበር 800 ሚሊዮን ችግኞችን ኢትዮጵያውያን እንተክል ይጠበቃል። ዛሬ ከዋዜማው ጀምሮ በተለያዩ የሀገሪቱ አካባቢዎች ያሉ ዝግጅቶች ምን ይመስላሉ? በትኩረት እነሱ ላይ የምናስመለክታችሁ ይሆናል። ሮዛ መኮንን፣ ባልደረባይ ተመስገን በየነ አብረናችሁ እዚህ ስቱዲዮ እስከ ምሽት 3 ሰዓት ድረስ በተለየ ሁኔታ እንዘልቃለን። ከኛ ጋር እንድትሆኑ እንጋብዛለን። ቀዳሚ የምናደርገው በሌሎች ጉዳዮች ላይ ትኩረት ያደረጉ ዘገባዎቻችንን ነው የሚሆነው። መልካም። ለአማራ ሕዝብ እንታገላለን በሚል ጫካ የገቡት አካላት ሕዝቡን ለባሰ የሰላም እጦት ለእገታና ለስጋት ከመዳረግ ውጪ ለአማራ ሕዝብ ያስገኙት ምንም አይነት ጥቅም የለም። ትናንት ቀይ ባህርን ከኢትዮጵያ እጅ ካስወጡ የግጭት ጠማቂዎች ጋር በማበርም የግል የስልጣን ጥምን ከማርካት ባለፈ ኢትዮጵያ በድጋሚ የጂኦግራፊ እስረኛና አቅመቢስ የማድረግ ሴራ መጎንጎናቸውን ቀጥለዋል። ለተጨማሪው ፋሲካ አያሌው ብዙ ዋጋ የተከፈለበትን የሰሜኑን ጦርነት ለማስቆም ዜጎች እንደገና ሰላማዊ አየር እንዲተነፍሱ፣ አይኖች ወደ ልማት እንዲዞሩ ትልቅ ዋጋ ተከፍሎ የፕሪቶሪያው የሰላም ስምምነት ተደረሰ። ያ በእርግጥም ትልቅ ቁርጠኝነት የታየበት የሰላም ምዕራፍ ነበር። በስምምነቱ ማግስትም የመልሶ ማቋቋምና የሰላም ጥረቶች ትልቅ ትኩረት ተሰጥቷቸዋል። ነገር ግን ቀድሞም ጦርነቱ በሰላም እንዳይቋጭ ሲፍጨረጨሩ የነበሩ የሰላም ጠበኞች ከስምምነቱ በኋላም እረፍት አላገኙም። ሌላ የጠብ መቀስቀሻ ሴራቸውን መጎንጎን ቀጠሉ። በአንድ በኩል ስምምነቱ የአማራ ሕዝብን አግልሏል ሲሉ፣ በሌላ በኩል ደግሞ የአማራን ሕዝብ ጥያቄ እናስመልሳለን ብለው ጫካ የገቡት አካላት ዛሬ ራሳቸው ሕዝቡን ለባሰ የሰላም እጦት ለእገታና ለወጥቶ መግባት ስጋት ከመዳረግ ያለፈ ያተረፉት የለም። ሰው ከቤቱ ሲወጣ የሚሸማቀቅበት፣ ለመመለሱ ምንም አይነት ዋስትና የሌለው፣ ከደብረ ማርቆስ ደጀን መሄድ መከራ የሆነበት፣ ሀብት ንብረቱ የሚዘረፍበት፣ አዛውንቶች ትላልቅ ሰዎች የሚገደሉበት፣ መምህራን የሚታገቱበት የሚገደሉበት፣ የአማራ ሕዝብ ልጆቹን ለማስተማር የሚቸገርበት ሁኔታን ነው በክልሉ ማየት የቻል ነው። ይህ ነበር ወይ ዓላማው ብለህ በሰከነ መንገድ ብታይ መንስኤውን ውጤቱን መገንዘብ የሚከብድ አይመስለኝም። ራሱን የህዝብ ጠበቃ አድርጎ የሚያቀርበው ይህ ኃይል ዛሬ ላይ ከታሪካዊ የውጭ ጠላቶች ጋር ግልጽ ጥምረት መፍጠሩ ለዘመናት የኢትዮጵያን ሉዓላዊነትና አንድነት ለማዳከም እንቅልፍ ከሌላቸው አካላት ጋር በመሆን የገዛ ወገኑንና ሀገሩን ለመውጋት መነሳቱም ከዚህ የከፋ ታሪካዊ ክህደት እንደሌለ የሚያሳይ ነው። በዚህ እኩይ ጥምረት ሰላምን ፍለጋ ጫካ ገባን የሚሉት ግን ለአማራ ሕዝብ ሰቆቃ እንጂ ያስገኙለት ትርፍ አለመኖሩን ሰላምንና ልማትን የተጠማው ሕዝብ መስካሪ አያሻውም። አማራ በየትኛውም ቦታ ተፈናቀለ፣ ታረደ የሚል ነበር አወጣጡ። አሁን ግን መልሶ አማራን የማሰቃየት ስራ እንዲሰራ አንፈልግም። ያን ተከትሎ ነው እኔና በእኔ ስር ያሉ ልጆችን ይዘን መንግስቱ ወደ ያቀረበልን የሰላም አማራጩን ተጠቅመን ወደዚህ መጣ ነው። ከዚህ በፊት ሻቢያ ተመልምለው እዛ አካባቢ ላይም ሲንቀሳቀሱ የነበሩና ከዚያ ይሄ እንግዲህ ከ2011 ከለውጥ በኋላ ወደ ኢትዮጵያ ገብተውም እዚህ ሆነውም ለሻቢያ መረጃዎችን ሲሰጡ የነበሩ ግለሰቦች እነዚህ ተፈልገው ነው እዚያ ውስጥ እንዲገቡ ተደርገው ከውስጥም ከውጭም የተቀናጀ ነገር ማለት። ስለዚህ የራስን ኮዝ አሳልፈ ሰጠ ጠላት እንደፈለገ የሚያዝዝህ በመሳሪያ የሚሸጥ የሚለውጥ የሚቀይር ሰውና አደረጃጀት ስለሚፈልጉ በዚያ ልክ መጣዋል ማለት ነው።
ትናንት ኢትዮጵያን ቀይ ባህርን ካሳጧት የግጭት ጠማቂዎች ጋር ማበር ምን ሊያተርፍ ቢሉ የግል የስልጣን ጥምን ከማርካት የማይሻገር ኢትዮጵያን በድጋሚ የጂኦግራፊ እስረኛና አቅመ ቢስ ለማድረግ ሴራ መሆኑን በግልጽ ማየት ይቻላል። ለአማራ ሕዝብም ሆነ ለኢትዮጵያ ይህ ጥምረት የሚያተርፈው ነገር ቢኖር መከፋፈልና የትውልድ ዕዳን የሀገርን ርስትን ለአልፎ ሂያጅ አሳልፎ መስጠትን ብቻ ነው። የአማራ ሕዝብ እንደ ሕዝብ በጠላትነት ፈርጆ የኖረው ማን ነው? የአማራን ሕዝብ በድርጅቱ ጽሁፎች፣ ሰነዶች እንደ ጠላት አስቀምጦ እታገለው ያለው ኃይል ማን ነው? የአማራን ሕዝብ እንደ ሕዝብ በትግል ዘፈኖቹ፣ በፖለቲካ ሰነዶቹ ሕዝብን በሚከፋፍል አንዱን ገዢ አንዱን ተገዢ፣ አንዱን በዳይ አንዱን ተበዳይ በሚያደርግ መንገድ የትርክት ስብራት አሁን የምናየው ጥንቅጥ የፈጠረው የምን ፖለቲካ ውጤት ነው? ለነዚህ ኢትዮጵያ የተፈጠሩ እንክርዳዶች፣ ለገዳዮች፣ ለሴራ ጎሳሚዎች፣ ጎንጓኞች የጦር መሳሪያ የሚያስታጥቀው ሀገር ሴቱ ነው። ከለላ መከታ ሆኖ ኢትዮጵያን የጂኦግራፊክ እስረኛ ቀይ ባህር አልቦ የሆነች ሀገር እንድትሆን ለነዚህ ኃይሎች ከለላ ይሰጥ የነበረው ሀገር የቱ ነው? እነዚህ ጥያቄዎች ማንሳት የሚችል የትኛው ኢትዮጵያዊ አሁን ላልተቀደሰ ጋብቻ ምላሽ ያገኛል? በዘመናት ሂደት ስንመለከት የኢትዮጵያ መውደቅም ሆነ መነሳት ከውስጣዊ አንድነትና ሴራ ጋር በቀጥታ የተቆራኘ ነው። በተለይም የባህር በር ባለቤትነቷን ተነጥቃ የጂኦግራፊ እስረኛ እንድትሆን ያደረጋት ከውጭ ጠላት ተልዕኮ እየተቀበለ ሀገርን አሳልፎ የሚሰጥ የውጭ ተላላኪ መኖሩ ነው። ዛሬም ያው እንደ ጥንቱ እኩይ ጥምረት በየዘመኑ መልኩን እያደሰ ማንዣበቡን አልተወም። የኛው እንክርዳዶች ያልተቀደሰ ጋብቻ ፈጥረው አጠቃላይ የዓለም ሁኔታን ፈቅዶላቸው ነው ኢትዮጵያን አሁን ያለውን ትውልድ ሳይሆን በጣም ብዙ ትውልድ ዋጋ የሚያስከፍል ታሪካዊ ጥፋት የተፈጸመው። አፄ ዮሐንስን ሕይወት የነጠቀ ኃይል ለምን መጣ ብለው ሳይመዝኑ ሄደው ጋብቻ የፈጠሩ ሰዎች ኢትዮጵያን የጂኦግራፊክ እስረኛ አድርገዋታል። ኢትዮጵያን የጂኦግራፊክ እስረኛ እንዴት ሆነች ማን ረዳ ብለው ማየት ያልቻሉ ሰዎች ደግሞ ምን ጥፋት መዘዝ ሊያመጡ ዛሬ አዲስ ያልተቀደሰ ጋብቻ ለመፍጠር እየሞከሩ እንዳሉ ወጣ ብሎ ማየት የሚያስፈልግ መማር የሚያስፈልግ ይመስለኛል። የውጭ ኃይሎችን ጥገኝነት ይዞ የሀገርን ቤት በውስጥ አፍርሶ ስልጣን ለመያዝ ማሰብም ፈጽሞ የማይሳካ ቅዠት መሆኑን ግን ታጣቂዎቹም ሆነ ከትዕይንቱ ጀርባ ያሉ ኃይሎች ሊገነዘቡት የሚገባው ቁም ነገር ነው። የዛይቱ ኢትዮጵያ የያኔዋ ኢትዮጵያ አይደለችም። አንድ ከዛ ጊዜ ተመራለች። ሁለት የዛን ጊዜ ስብራቶች፣ ጥፋቶች አውቃ ተዘጋጅታለች። አሁን ባላት ህልውና ላይ የሚገዳደራት ከመንገዷ የሚያወጣት ነገር እንዳይፈጠር ብትሞክርም ትናንት በነበረው ደረጃ ስጋት የለባትም። በትናንት የውር ድንብር መንገድ መጓዝ ትርፉ ኪሳራ መሆኑን የውጭ አጀንዳ አስፈጻሚዎችና የውስጥ ተላላኪዎች ሊዘነጉት አይገባም። ዛሬ ኢትዮጵያ በትናንቱ ስፍራ ላይ እንደቆመች አልቀረችምና አይናቸውን ገልጠው እውነታውን የሚመለከቱበት ጊዜውም አሁን ነው። ዘገባችን ቀጥሏል። በኢትዮጵያ የተዘራው የጥላቻ ትርክት ህዝቦች በጠላትነት እንዲተያዩ ምክንያት ሆኗል። ጠቅላይ ሚኒስትር አብይ አህመድ ከአሚኮ ጋር በነበራቸው ቆይታ ግጭት ጠማቂ ፕሮፓጋንዳ በመዝራት ወደ ትጥቅ ትግል የሚደረገውን ጉዞ የኢትዮጵያን ታሪካዊ ጠላቶች መጠቀሚያ ሲያደርጉት መኖራቸውንም አስታውሰዋል። ቶማስ ኃይሉ ተጨማሪውን ይዟል። ኢትዮጵያ በብዝሃነት ላይ የተገነባች ለዘመናት አብሮነትና መቻቻልን በወጉ ያቆዩ ማህበረሰቦች የሚኖርባት ሀገር ብትሆንም አንዳንድ ጊዜ የሚታዩ ብሔርና ሃይማኖት ተኮር የማንነት ጥቃቶች የህብረተሰቡን ሰላምና የሀገሪቱን ሁሉና እየተፈታተኑ ይገኛሉ። በዚህ ውስብስብ ችግሮች ውስጥ በየማህበራዊ ሚዲያ የሚሰራጩ ጥላቻን የነገቡ መልእክቶች ግጭቶቹ እንዲባባሱ ከፍተኛውን ድርሻ ወስደዋል። ለአብነት ያህልም በቅርቡ እንኳን በአርሲ የተፈጸመው ጥቃትናም የማህበራዊ ሚዲያ የፈጠረውን ውዥንብር ብናስታውስ በእርግጥም መረጃውን ከጀርባው ማን እንደሚዘውረውና እኩይ መዳረሻውን መገመት ቀላል ይሆናል። ምክንያቱም እነዚህ ሃይባይ የሌላቸው ዘመን አመጣሽ ሚዲያዎች በኢትዮጵያ ጥላቻን በመስበክ ዜጎችን እርስ በርስ የሚያጣሉናም የተዛቡ መረጃዎችን በመብረቅ ፍጥነት በማሰራጨት የጥልና የጥርጣሬ መሳሪያ እየሆኑም ይገኛሉ። የችግሩ ስር አንደኛው የጥላቻ ትርክት ነው። አንደኛውን አጥፊ፣ አንደኛውን ገዳይ፣ አንደኛውን ዘራፊ አርጎ የመሳሉ ጉዳይ
ህዝቦች በጥርጣሬ መንፈስ እንዲተያዩና በጥላት መንፈስ እንዲተያዩ ያደረገ ይመስለኛል። በዚያ ላይ ሶሻል ሚዲያው አሁን ያለው የሚዲያ አውድ ሲታከልበት ደግሞ ብዙ የውሸት ጉዳዮች እየተጨመሩበት ጥፋት ይካሄዳል። በዚህም በዛም ወገን ቁጣ በሚቀሰቅስ በዚህም በዛም ወገን ቁርሾ በሚቀሰቅስ መንገድ የሚሄዱበት ሁኔታ አለ። የቅርቡ የአርሲውን አንስቼዋለሁ። የሞቱት ኃይሎችና የተነገረበት መንገድ ያለው ሁኔታ ሶሻል ሚዲያው የሚፈጥረው ውዥንብር አለ። ሰው ጉዳዩን እስኪረዳ ድረስ በዚያ መንፈስ ለማየት እና ወደ ጥፋት መንገድ እንዲያመራ እንዲባባስ ለማድረግ የሚያስችሉ ነገሮች ይፈጥራል። የኢትዮጵያ ውስጣዊ አለመረጋጋት ከሀገር ውስጥ ችግሮች ባሻገር ከውጭ ኃይሎች ስልታዊ ፍላጎቶች ጋር የተቆራኙም ናቸው። ሀገሪቱ እንዳትረጋጋና በምስራቅ አፍሪካ ያላትን ጂኦፖለቲካዊ ተጽዕኖ እንዳታጠናክር የሚፈልጉ ኃይሎች የሀገር ውስጥ ጽንፈኛ ቡድኖችን በገንዘብ በሀሳብና በሎጂስቲክም ብዙ ጊዜ ይደግፋሉ። ይህ ደግሞ ባዕዳን የኢትዮጵያ ማህበረሰብ ከማቀራረብ ፋንታም በቋንቋም፣ በጎሳ፣ በሃይማኖት ከፋፍለው የራሳቸውን ጥቅም ለማስከበር ይጠቀሙበታል። እዚህ ጋር ወትሮም ቢሆን ችግሮችን በሰከነ መንገድ ለመፍታት የሚቸገረው የውስጥ ኃይልም በሐሰተኛ መረጃዎች ጎርፍ ይወሰዳል፣ ለባዕዳኑ ተልዕኮ ማስፈጸሚያ ይውላል። ጉዳዩን በሰከነ በንግግር መንገድ ከማየት ይልቅ የሁሉ ነገር መፍትሄ ትጥቅ ትግል አድርጎ ማሰብ ነው። በኃይል ጉዳይን ፈጽማለሁ ትላለህ። በኃይል ለመፈጸም ደግሞ ኦርቶዶክስ እናጠፋለሁ ካላልክ፣ እስላም አጠፋለሁ ካላልክ፣ ኦሮሞ ካላልክ፣ አማራ ካላልክ እንደዚህ አይነት ቁስቋሽ ግጭት ፈጣሪ ጉዳዮችን ካልሰራህ፣ ግጭት ጠማቂ እሳቤዎችን ፕሮፓጌት ካላደረግ የሚሳካልህ አድርገህ አለመውሰድ አለ። ትጥቅ ትግል ሲባል ሁልጊዜ አጅቦት የሚሄደው ፕሮፓጋንዳ፣ ሴራ እና ጥፋት መሆኑ ነው። ሶስተኛ የኢትዮጵያ ታሪካዊ ጠላቶች ጊዜ እየጠበቁ እያደቡ ረጅም እጃቸውን እየዘረጉ ኢትዮጵያ ውስጥ የሚፈጠር ማንኛውም ቅራኔ ወደ ተባባሰ ደረጃ ለመውሰድ የሚያደርጉት የባዕዳን አጀንዳ ነው። የባዕዳን አጀንዳ በአንድ ቤት ውስጥ ያሉ ምሰሶዎች የሚያጠቁ ሚስቶች በሚታይ መንገድ አይደለም የሚያጠቁት። አንተ አገር ሰላም ነው ብለህ ተቀምጠህ የቤቱ ምሰሶ የሚበረበረው የሚበላው ከስር ነው። ስር ገብተው ከበሉት ከበረበሩት በኋላ ምሰሶ ሲወድቅ ቤቱ ዘንበል ሲል ቤቱ ሲወድቅ ነው የሚስቶቹ ጥፋት የሚታየው። እና ይህ ነገር እንዳያጋጥም ምሰሶን የሚበዘብዙ የሚበሉ እጃቸው እንዲሰበሰብ እኛ ጉዳያችን በውስጥ መመልከት እንድንችል የትርክት ስብራቱ እየቀነሰ እንዲሄድ ማድረጉ ጠቃሚ ይመስለኛል። በእርግጥ አሁን ላይ ያለው የኢትዮጵያ ነባራዊ ሁኔታ ከጥቂት ዓመታት በፊት እንደነበረው አንዱን ወገን በሌላኛው ላይ ተነስ ለሚለው እኩይ መረጃ የሚሰጠው ምላሽ ለየቅል ነው። ምክንያቱም ኢትዮጵያውያን ከዚህ ቀደም ተባብረውና ተከባብረው የቆሙባቸው የሚያመሳስሏቸውና የሚያከባብሯቸው የጋራ እሴቶችን ከግምት ውስጥ ማስገባት ጀምረዋልና የሚለው ምላሹ ሆኗል። ይህ ግን ኢትዮጵያውያንን የሚያስተሳስሩ ታሪካዊ፣ ባህላዊና ማህበራዊ እሴቶችን በማጥናትና በማስተዋወቅ የጋራ ወንድማማችነትን ለማጠናከር እየተሰሩ ያሉ የወል ትርክት ግንባታ ስራዎችን በስፋት መስራት የችግሩ መውጫ መንገድም ሆኗል። የጥቃት ሰለባዎች ሃይማኖት ተኮር ሲሆን፣ ብሔር ተኮር ሲሆን፣ የሚፈጠርበት አካባቢ የተወሰነ ሲሆን ትርክትን መፈተሽ፣ አሰራርን መፈተሽ፣ ህግን መፈተሽ፣ የህግን ከላይ መስተካከል መፈተሽ ጠቃሚ የሚሆን ይሆናል። እኔ እንደ መፍትሄ የማስበው የወል ትርክትን ገንባ። በዘመናት መካከል ህዝቦች ሲጋቡ፣ ሲዋለዱ፣ በጉዲፈቻም በተለያየ መንገድ ሲዋሃዱ፣ በዘመቻ መልክ አንዱ ጋር እየሄደ ሲቀር የኖርን ህዝቦች ነን። እንደ ምንም ፒውርሊ ከዚህ ወዲያ እንትና ነው ከዚያ ወዲያ የሚባል አይደለም። ይህን እውነት መቀበል ያስፈልጋል። ኢትዮጵያ ውስጥ ያለው አንዱ ትልቁ ችግር ታሪክ ሲባል መርጠህ የሚያስፈልግህን ነገር ከውስጥ ወስዳለህ፣ የማያስፈልግህን ትተዋለህ። የሚያስፈልግህን አንሻፈህ ትናገራለህ፣ የማያስፈልግህን እንዳልሰማ ትሆናለህ። አፄ በካፋ ከአማራ ብቻ ያልተወለዱ ሰዎች መሆናቸውን አሚኮ በምን ልክ ይገልጠዋል? ፋሲል እናቱ ቃሉ እንደሆነችና በኦሮሞ ወታደሮች ይጠበቅ እንደነበረ፣ ኦሮምኛ በስፋት በፋሲል ውስጥ ይነገር እንደነበረ ለመጋፈጥ የሚፈልግ ሂስቶሪያን፣ ለመጋፈጥ የሚፈልግ ሚዲያ ታያለህ ወይ? ይሄን ትቶ ግጭቱን ጠቡን ነው የሚያወራው። አብረን የኖርንባቸውን የተዋርንባቸውን ጊዜዎች፣ በጋራ አገር ያነጽንባቸውን ጊዜዎች፣ ዘመናዊ ኢትዮጵያ የፈጠርንባቸውን ጊዜዎች አጉልተህ በዛ ውስጥ ያሉ ችግሮች ደግሞ ቢነሱ ከችግሮቹ ትምህርት ወስደን መልካም ነገሮች ለማሳደግ ያግዛል።
አንዱ ወገን በሌላኛው ላይ የሚከፍተውን ችግር ለመቅረፍ እንዲሁም የሀገሪቱን ሰላም ለማረጋገጥ የተቀናጀና ዘላቂ እርምጃ መውሰድ አሁን ላይ በእርግጥም አስፈልጓል። ምክንያቱም ሰላም የሚገኘው ጥላቻን በውይይት መከፋፈልን ደግሞ በጋራ ግንዛቤ በመተካት ነው የሚለው ምላሹ ነው። እዚህ ጋር ከጋራ ታሪክና አብሮነት ይልቅ የሚለያዩ አጀንዳዎች ላይ ብቻ ትኩረት ማድረግ ሀገርን ዋጋ በማስከፈል ረገድ ቀዳሚ እየሆነ ስለመምጣቱ ልብ ይለዋል። ችግኝ ዛሬ የምንተክለው ለነገ ነው። ማንም ሀገሩን ቢወድ ማንም ለልጆቹ መልካም ሀገርን መተው ቢወድ ዛሬ ችግኝ መትከል አለበት። 40-50% ከቨሬጅ ያላትን ሀገር ለመረከብ ዛሬ ኢንቨስት ማድረግ ይጠበቅባቸዋል። የምንተክለው ምግባችንን ነው። የምንተክለው ለዓይናችን የሚያምር የሚመችን መስክ ለማየትም ጭምር። ኢትዮጵያውያን እንትከል፣ ኢትዮጵያውያን እንስራ፣ ኢትዮጵያውያን እንሰብሰብ፣ ኢትዮጵያውያን ጫካን ወደ ሰው እናምጣ፣ እኛ ወደ ጫካ አንሂድ፣ እንተባበር፣ የሰዎችን ሟርት አንስማ። የበለጸገች ኢትዮጵያን ለልጆቻችን ማስረከብ በእጃችን ያለ ጉዳይ ነው። ኢትዮጵያ ትበለጽጋለች ስንል በግብርና ላይ የምናደርገው ኢንቨስትመንት፣ በኢነርጂ ላይ የምናደርገው ኢንቨስትመንት፣ በቴክኖሎጂ የምናደርገው ኢንቨስትመንት ከባቢያችን መልሰን ለማከም ለልጆቻችን ግሪን ከባቢን ለመተው የምናደርገው ጥረት አመላካች ስለሆነ ነው። ተመልካቾቻችን የኢትዮጵያ ቴሌቪዥንን እየተከታተላችሁን ያላችሁት ዛሬ በልዩ ሁኔታ የአንድ ጀንበር አረንጓዴ አሻራ መርሃ ግብር ማስጀመሪያ ዋዜማን አስመልክተን ከኢትዮጵያ ቴሌቪዥን በቀጥታ ስርጭታችን ዘገባዎቻችንን እያደረስናችሁ ነው የምንገኘው። ቀደም ሲል ሌሎች ጉዳዮች ላይ ያተኮሩ ዘገባዎችን ወደ እናንተ አድርሰናል። ከዚህ በኋላ ባለው ሂደታችን ደግሞ ነገ 800 ሚሊዮን ችግኞችን የምናኖርበት ዜጎች እስከ ማለዳ ንጋት ድረስ በተስፋ የሚጠብቁባትን ዕለት ዋዜማ ዝግጅቱም ይመስላል። በመላው ሀገሪቱ ያለው ሁኔታ ምንድነው እያልን የምንቃኝበትን ነው የምናስከትለው። እንደሚታወቀው እንደ ሀገር ባለፉት 7 ዓመታት ኢትዮጵያ ለአረንጓዴ አሻራ መርሃ ግብር ትልቅ ትኩረት ሰጥታ ኢትዮጵያን በሙሉ በአንድነት እጃቸውን ሰብስበው የአረንጓዴ አሻራቸውን እያኖሩ የአየር ንብረት ለውጥን በስፋት ሲታገሉ ለአየር ንብረት ለውጥ መቋቋም የሚያስችል ኢኮኖሚና ሀገር ለመገንባት ጥረታቸውን ሲያሳዩ ነበር። እኔም አንተም ተመስገን የዛ አካል ሆነን ዘልቀናል። ነገ ደግሞ በአንድ ጀንበር ይህንኑ በደንብ አጠናክረው የሚቀጥሉበት ነው። ልክ ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም ይህንኑ ነገ በአንድ ጀንበር በኢትዮጵያ ምድር 800 ሚሊዮን ችግኞችን የመትከል ተስፋን እንትከል በሚል መርህ ከዓመት ዓመት እየጨመረ የሄደው የችግኝ ተከላ መርሃ ግብር እንግዲህ ዛሬ ዋዜማ ላይ ሆኖ 800 ችግኞችን ለመትከል እየተዘጋጁ ባሉበት ኢትዮጵያን ከዚህ ከኤቢሲ ዋናው ስቱዲዮ ሮዛ መኮንንና ተመስገን በየነ ለዚሁ ጉዳይ ልዩ ትኩረት በመስጠት ለሁለት ዜናውን እየመራን አብረናችሁን ቆያለን ማለት ነው። ከዚህ በኋላ የሚኖሩት ርዕሰ ጉዳዮች በሙሉ በዚሁ በነገው ዕለት 800 ሚሊዮን ችግኞችን በአገር አቀፍ ደረጃ የሚተከለውን ስነ ስርዓት ምክንያት በማድረግ ነው። እንግዲህ ዜናዎቻችን በሀገር የተለያዩ አካባቢዎች ላይ ያሉ ሁኔታዎች ምን ይመስላሉ የሚለውን በተለያዩ በአራቱም የሀገሪቱ አቅጣጫ ሪፖርተሮቻችን ተሰማርተው ያለውን እያስቃኙን አብረን እንቆያለን። አሁንም በድጋሚ አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። እነሆ የአረንጓዴ አሻራ ላይ ያተኮረው ዜናችን ጀመረ። አረንጓዴ አሻራ ከወቅታዊ የችግኝ ተከላ ዘመቻ አልፎ የኢትዮጵያውያን የጽኑ አብሮነት የተስፋና የትንሣኤ ምልክት ሆኖ ቀጥሏል። ከትንሽ እስከ ትልቅ በጋራ ክንድ ምድርን የማልበሱ ሂደት ሀገር የሁሉም የጋራ ቤት መሆኗን በተግባር ያረጋገጠበትና የትውልድ ቅብብሎሽን የሚያጠናክር የዘመናችን የታሪክ ማህደር ሆኖም ተመዝግቧል። በዚህ ጉዳይ ላይ እድሉ ፈቀደ ያዘጋጀዋል። ባለፉት 7 ዓመታት በአንድ ልብ አስተባብሮ በአንድ ሀሳብ አስተሳስሮ ያለማቋረጥ ከተከናወኑት ሀገራዊ ኩነቶች መካከል ሚሊዮኖችን በአንድ ዓላማ ያቆመው የአረንጓዴ አሻራ መርሃ ግብር ግንባር ቀደሙ ነው። በእነዚህ ዓመታት ኢትዮጵያውያን በቢሊዮኖች የሚቆጠሩ ችግኞችን በመትከል አፈርና ውሃን የመጠበቅ ድርቅን የመከላከልና የምግብ ዋስትናን የማረጋገጥ ታላቅ ምኞትን ወደ መሬት መውረድ አስችለዋል። በዚህም ባለፉት የዘመቻ ዓመታት ከ48 ቢሊዮን በላይ ችግኞች በኢትዮጵያ ምድር ተተክለዋል። የኢትዮጵያ የደን ሽፋን ከነበረበት ከታችኛው አሃዝ ተነስተው አሁን ላይ 23 በመቶ በላይ በማሳደግ ኢትዮጵያ በአረንጓዴ አሻራ ያሳካችውን ስኬት ማሳያ ሆነዋል።
ከጫፍ እስከ ጫፍ በሚሊዮን የሚቆጠሩ ዜጎች በአንድ ጀንበር በቢሊዮን የሚቆጠሩ ችግኞችን በመትከል የዓለምን ትኩረት ጭምር በመሳብ ታሪካዊ አሻራቸውን ማሳረፍ ችለዋል። አሁን ዛሬ 8ኛው ዓመት ላይ ሆነን ወደ ኋላ ስንመለከተው የአረንጓዴ አሻራ መርሃ ግብር ትላንትና ዲፌንድ የሚያደርጉት ወይም ደግሞ የሚቃወሙት ወይም ቻሌንጅ የሚያደርጉት ወይም የሚሰጉት እንዴት ይሆናል ይሄ እንዴት ይቻላል የሚሉት የማህበረሰብ ክፍሎች ባንችለው እንኳን የምንታገልለት የምንሰራለት የምንለፋለት መርሃ ግብር ነው ብለውታል። አረንጓዴ አሻራ መርሃ ግብርን ድሮ መንግስት አሁን ወደ ፖለቲካል ኢኮኖሚው ጋር ከመጣ ድሮ የመንግስትን ሐሳብ ወይም አጀንዳ የሚደግፈው መንግስት ነው። ሌሎች አሁን ተቃዋሚ ወይም ተፎካካሪ የምትላቸው ከዛ መንግስት ይዞት ከመጣው አጀንዳ ምናልባት በተቃራኒው ወይም ደግሞ ትንሽ ከሱ ዲቬት ያደረገ መርሃ ግብር ነው ፕሮሞት የሚያደርጉት የነበረው በሚዲያው፣ በማኒፌስቶቸው፣ በንግግራቸው። አረንጓዴ አሻራ መርሃ ግብርን ያየህ እንደሆነ ተቃዋሚው ወይም የመንግስት ተፎካካሪ ፖለቲከኞች ድርጅቶች ሳይቀሩ አዎ ይሄ መልካም ነው፣ ለኢትዮጵያ በጣም የሚያስፈልግ መርሃ ግብር ነው፣ የምንደግፈው ነው። ከመንግስት ጋር ልዩነት ቢኖረን የፖለቲካ ልዩነት ቢኖረን ሌሎች ልዩነት ቢኖሩን እንኳን ይሄ ሁሉ ጊዜ የምንሰራው መርሃ ግብር ነው እንዲሉ አድርጓል። የአረንጓዴ አሻራ ስኬት በገጠር ተራራዎችና ሸለቆዎች ብቻ አልተወሰነም። የከተሞችንም የአየር ንብረት በመቀየር አረንጓዴ ማረፊያ ስፍራዎችን በመገንባትና የከተማ ግብርናን በማስፋፋት ረገድም አዲስ እይታን ፈጥረዋል። በተጨማሪም ኢትዮጵያ ይህን ሀገራዊ ስኬቷን ወደ ጎረቤት ሀገራት በማስፋፋት አረንጓዴ ዲፕሎማሲን በመተግበር ጭምር ትልቅ ስኬት አስመዝግባለች። ባለፉት ዓመታት የተተከሉት ችግኞች ዛሬ ላይ ጥላ መሆን፣ ፍሬ ማፍራትና አየር ማጽዳትም ጀምረዋል። ይህም የአረንጓዴ አሻራ ዘመቻ ኢትዮጵያ የአየር ንብረት ለውጥን ለመመከት ለዓለም ያቀረበችው ተግባራዊ መልስና ለቀጣዩ ትውልድ የተተወ ታላቅ ውርስም ሆኖ ተመዝግበዋል። ነገን ዛሬ እንትከል፣ ተስፋን እንትከል፣ አሻራችንን ለትውልድ እናስቀምጥ፣ ኢትዮጵያን እናልብስ እያልን ስንመጣ እነዚህ መሪ ቃሎች ውስጥ ያሉ እሳቤዎች በማህበረሰባችን ውስጥ ከፍተኛ የሆነ የአተያይ ለውጥ እንዲመጣ አድርገዋል። ለካ አገር የምትሆነው እዛ አገር ውስጥ ያለ ማህበረሰብ ደግሞ ማህበረሰብ ሆኖ በዘላቂነት እያደገ ሊቀጥል የሚችለው ደኑን ሲጠብቅ፣ አፈሩን ሲጠብቅ፣ ውሃውን ሲጠብቅ፣ መሬቱን ሲጠብቅ፣ ሲያለማ፣ የአጋደለይ ችግኝ ሲያይ፣ ሲያጸና፣ ሲያቆማት፣ የዛፍ በደን በእሳት ሲቃጠል እንዴ ለምንድን ነው ማን ነው እሳቱን የለቀቀው ወተን እናጥፋ ሲል፣ የደረቀች ችግኝ ሲያገኝ ውሃ ሲያጠጣት፣ ከብቶች ሲያበላሿት ሲያይ ልጆቹን ለምንድን ነው እንደዚህ የምታደርጉት ለምንድን ነው ከላው ላይ የማትከለክሉት ብሎ በየራሱ ቋንቋ በየራሱ ባህል ሲደግፍ መሆኑን የአረንጓዴ አሻራ መርሃ ግብር ለማህበረሰባችን አስገንዝቧል። በዚህ በ2018 ዓ.ም የክረምት ወቅት ኢትዮጵያ ሌላ ታሪካዊ የአረንጓዴ ልማት ምዕራፍ ላይ ትገኛለች። ለነገ ተስፋን ልትተክል የተነሳችው ኢትዮጵያ በዘንድሮው የአረንጓዴ አሻራ ንቅናቄ መላው የኢትዮጵያ ሕዝብ በተመሳሳይ መንፈስና ቆራጥነት ምድሪቱን አረንጓዴ ለማልበስ ቅድመ ዝግጅቱን አጠናቀዋል። ዘንድሮም በ2018 ነባር ተሞክሮቻችንን አምና ያለፍንባቸውን ቤስት ፕራክቲሶች ቀምረን ቻሌንጆቻችንንም ለይተን ከዘር አቅርቦት ጀምሮ ያለብንን ተግዳሮት ፖሊቲን ባግ ከማቅረብ ጀምሮ ሀገር በቀል ዝርያዎችን ቁጥር ከማብዛት ጀምሮ መሬት ለምንተክልበት መሬት ሼፕ ፋይል ከማዘጋጀት ጀምሮ ያሉብንን ቻሌንጆችም መጠን ስቴፕ በስቴፕ በመጠኑ በአቅም በክልሎች አቅም እያሻሻልን ዘንድሮ ቅድም እንደጠቀስኩት በአመት 8 ቢሊዮን በአንድ ጀንበር ደግሞ 800 ሚሊዮን ችግኝ ለመትከል ዝግጅታችንን አጠናቀን እየሄድን ነው። እስከ ባለፈው ሰኞ ድረስ ወደ 4.7 ቢሊዮን ችግኝ ተተክሏል። ኢትዮጵያ በአረንጓዴ አሻራ ንቅናቄዋ ለራሷ ተስፋን ከመትከል አልፋ ለአፍሪካ ሀገራትም ጭምር የአየር ንብረት ለውጥን በጋራ የመከላከል ቀጠናዊ መሪነቷን አስመስክራለች። ምድርን በአረንጓዴ ማልበስ የትናንት ትግላችን ነበር፣ ዛሬ ደግሞ የጽናታችን ማረጋገጫ ሆነዋል። የዘንድሮው የችግኝ ተከላም የዚሁ ታላቅ ሀገራዊ ራዕይ አካል በመሆን የነገዋን አረንጓዴና የተደላደለች ኢትዮጵያን የመገንባት ጉዞውን ያፋጥነዋል። የአረንጓዴ አሻራ መርሃ ግብር በትውልድ ቅብብሎሽ የሚሳካ ለነገዋ ትውልድም ለመዋጀት እንደዚሁ የሚካሄድበት ነው። 4 ጉዳዮች ላይ ትኩረት አድርጎ ባለፉት 7 ዓመታት እና የዘንድሮን 8ኛ ጨምሮ ማለት ነው ሲሄድ ነበር። የአረንጓዴ አሻራ መርሃ ግብር የአየር ንብረትን መከላከል ለውጡን ማለት ነው፣ እንዲሁም የአረንጓዴ ዲፕሎማሲ የምግብ ዋስትናን ማረጋገጥ በዋናነት የሚጠቀሱ እንዲሁም ደግሞ የደን ሽፋንን መጨመር ከዛ ጋር ተያይዞ ኢትዮጵያ ውጤት ያመጣችባቸው ስራ ናት።
ይህንን ጉዳይ ነው ዛሬም እያነሳን ቆይታ እያደረግን ያለነው። ከዛ ጋር የተገናኙ ዘገባዎችንም ወደ እናንተ እያደረስን ነው። ኢትዮጵያ በተከናወኑ የተቀናጁ የአረንጓዴ አሻራ መርሃ ግብሮች የተጎዱ ተፋሰሶች በማገገማቸው ምክንያት በየዓመቱ በአፈር መሸርሸር የሚባክነው ለም አፈር መጠን በከፍተኛ ሁኔታ መቀነሱን ሳይንሳዊ መረጃዎች ያመላክታሉ። የፍራፍሬ ችግኝ ተከላ ማደግ፣ የህዝብ ንቅናቄው ሀገራዊ ትርጉምና ለሴቶችና ወጣቶች የተፈጠሩ የስራ ዕድሎች አካባቢያዊ የምግብ ዋስትናን በማረጋገጥ በኩል ያደረሱትን አስተዋጽኦ እንደዚሁ ከፍተኛ ነው። ሰናይት ብርሃኔ በዚህ ርዕሰ ጉዳይ ላይ ትኩረቷን አድርጋ አንድ ዘገባ ታደርሰናለች። ኢትዮጵያ በየዓመቱ በጎርፍና በአፈር መሸርሸር ምክንያት በቢሊዮን ቶን የሚቆጠር ለም አፈር ታጣ ነበር። የአረንጓዴ አሻራ መርሃ ግብር ከተጀመረ ወዲህ በተከናወኑ የተቀናጁ የተፋሰስ ልማቶችና የችግኝ ተከላ ስራዎች የአፈር መሸርሸርና የውሃ እጥረት መጠን በከፍተኛ ደረጃ ቀንሷል። ይህም የአፈር ለምነትን በመጠበቅ የከርሰ ምድር ውሃ እንዲጎለብትና የደለል ክምችት በግድቦች ላይ የሚያደርሰውን ጉዳት በከፍተኛ ደረጃ እንዲቀንስ አስችሏል። እስካሁን ከ1,000 ሄክታር 130 ቶን በሄክታር የሚጠፋ የነበረውን አሁን ላይ ወርደው ወደ 27 ሚሊዮን ቶን ፐር ሄክታር መቀነስ ችለናል። ይሄ ማለት ቀላል አይደለም። እውነት ለመናገር በተለያዩ እርከን ደረጃዎች ላይ ግንዛቤ በመፍጠር ችግኞችን ለህዝቡም እናንተንም ተጠቅመን በሚዲያም በሶሻል ሚዲያም ግንዛቤ በመፍጠር ያንን ሁሉ ማድረግ ይችላልናል። ይህንን በማድረጋችን አንዱ ደን ሽፋናችን እንዲጨምር አድርገዋል። ደን ሽፋናችን ሲጨምር ምናክል አፈር እንዳይሸረሸር ላይ ኮንትሪቢዩት እንዳደረግ ማስገንዘብ እንችላለን ለማለት። የአረንጓዴ አሻራ መርሃ ግብር አካባቢን ከማልማት ባለፈ የምግብ ዋስትናን ማረጋገጥ ላይ ትኩረት አድርጓል። ከተተከሉት ቢሊዮን ችግኞች መካከል ጉልህ ድርሻ ያላቸው የፍራፍሬና የምግብ ዘሮች እንደ አቮካዶ፣ ማንጎ፣ ፓፓያ፣ ቡናና ሌሎች ተክሎች ናቸው። እነዚህ ተክሎች ለአነስተኛ አርሶ አደሮች የዕለት ተዕለት የምግብ ዋስትናን ከማረጋገጥ ባሻገር ጥራት ያላቸውን የፍራፍሬ ምርቶች ለውጭ ገበያ በማቅረብ ሀገሪቱ የምታገኘውን የውጭ ምንዛሬ ለማሳደግ አስችሏል። አረንጓዴ አሻራ ስንል ዛፍ መትከል ብቻ አይደለም። ዛፍም ስንል ደግሞ ብዙ ይዘቶች አሉ። ይሄንን ስል በተለይ ለምግብ ሙሉ የፍራፍሬ አትክልቶች ምን ደግሞ ችግኞችን ብንወስዳቸው እና አቮካዶ፣ ማንጎ፣ ፓፓያ፣ ሙዝ በሰፊው እያየን ያለውና ከቅርብ ጊዜ ወዲህ በቡና ውጪ ምንልካቸው ከውጭ የምናገኛቸው ነገሮች ጋር ስናያይዝ ገቢ ጋር ስናያይዝ ይህ ነው የሚባል አይደለም እና በዚህ ላይ አንዳንድ ምሳሌ ቡና መጥቀስ እንችላለን ማለት ነው። ሀገሪቷ በታሪኳ የመጀመሪያ ጊዜ በጣም ብዙ ቢሊዮን ዶላር ያገኘችበት አጋጣሚ ነውና እስካሁን ከተከልናቸው ውስጥ 60%ቱ ለሁለት ዓላማ የሚጠቅሙ ናቸው። አንዱ መንሳያ አቮካዶ በቅርበት ራሱ እዚህ ወደ ቢሾፍቱ ወጣችሁ ማየት የሚችሉ ከሆነ በቅርበት ማየት ይቻላል። አርሶ አደሮቻችን ወደ ውጭም የመላክ ደረጃ ላይ የደረሱ እንትኖች ናቸው። ይሄ ደግሞ አቮካዶ በዛ ምክንያት ተደርጎ መንግስት ትልቅ ለአረንጓዴ አሻራ ትኩረት በመስጠቱ የተነሳ ለአቮካዶ ፕሮጀክት ተቀርጾ ራሱ ችግኝ ጣቢያዎች ላይ ችግኝን በአካባቢው ላይ አካባቢን ቤዛ ያደረገ እንዲመረት ትኩረት ሰጥቶ እየሰራን ነው። ሚሊዮን ኢትዮጵያውያንን በህብረት በማስተባበር ይህንን ሀገራዊ ግብ ማሳካት ለሀገራችን ትልቅ ታሪካዊ፣ ፖለቲካዊና ኢኮኖሚያዊ ትርጉም አለው። ይህም የማህበረሰብ ባለቤትነትን ማጎልበት፣ የወደፊት ትውልድ አካባቢን የመንከባከብ ባህል እንዲዳብር ማድረግና ኢትዮጵያ በአየር ንብረት ለውጥ ላይ የምታሳየውን ዓለም አቀፍ መሪነት የሚያረጋግጥ ነው። እውነት ለመናገር ኢትዮጵያ በብዙ መንገድ ስሟ እንዲጠራ ካደረጉት አንዱ የዚህ አረንጓዴ አሻራ ኢኒሼቲቭ ነው። ኢትዮጵያ እየሰራች ያለችው በዚህ በተለይ በአረንጓዴ ኢኮኖሚ እንዲሁም ደግሞ በዚህ ካለው አቅጣጫ መሰረት የዚህ የአየር ንብረት ለውጥ ምክንያት የሚመጡ ተጽዕኖዎችን ለመቋቋም የምታደርገው ጥረትን ዓለምም እውቅና የሰጠው እንደ ሀገርም እንደ መንግስትም እንደ ህዝብም የኮራንበት ስራ ነው አሉ። ይሄንን ነው አዋቂም ህጻናት ትልቅ ሳንል ችግኝ ላይ ወተን በንክስ ወተን እየተከልን ያለ ነው። ይሄንን ደግሞ በመስራታችን እንኮራበታለን። ዓለም ወደ ፊቷን ወደኛ አዞራል። አፍሪካን ክላይሜት ሳሚቱ ያዘጋጀ ነው። አፍሪካን አስደምመናል። ዓለም ደግሞ ከዚህ በመውሰድ ኮፕ ሰርቲቱ ወደዚህ ዓለም ፊቱን አዞራ እንድንሰራ እንድናዘጋጅ። ሁለተኛ ፖለቲካ እንድምታው ለጎረቤቱ ሀገሮቻችን ላይ ትልቅ ጫና አለው።
እኛም ብቻ በመስራታችን እኛም ብቻ እየጎዳ አይደለም ዓለም በኢንዱስትሪ መስፋፋቱ እኛም ብቻ እየጎዳን አይደለም ጎረቤቶቻችን ላይ ከኛ ትኩረት ወስደው ኬንያ ዛሬ ላይ በጣም ትኩረት ሰጥታ እየሰራች ነው ያለችው እኛም በጎረቤታዊ ሀገሮቻችን ላይ ልምድ ማካፈል ችለናል በችግኝ ማፍላት በመትከልና በመንከባከብ ሂደት ለበርካቶች የሥራ ዕድል ተፈጥሯል በሚያገኙት ገቢም የቤተሰቦቻቸውን አቅም ገንብተዋል የምግብ ዋስትናን ለማረጋገጥ የሚደረገውን ጥረት እያገዘም ነው አረንጓዴ አሻራ መርሃ ግብር ተፈጥሮን የመንከባከብ ስራ ብቻ ሳይሆን የሀገርን የምግብ ዋስትና የማረጋገጥና የዜጎችን ሕይወት የመቀየር ሁለገብ ሀገራዊ እንቅስቃሴ መሆኑን እያሳየ ይገኛል ተስፋን እንትከል በሚል መርህ በነገው ዕለት በአገር አቀፍ ደረጃ 800 ሚሊዮን ችግኞች በአንድ ጀንበር በኢትዮጵያ ምድር ይተከላሉ። ተስፋን እንትከል ደግሞ ከሀገርም አልፎ በዓለም አቀፍ ደረጃ ኢትዮጵያን ታዋቂ ያደረጋት የአረንጓዴ አሻራ መርሃ ግብር ማሳያ ነው። ባለፉት 7 ዓመታት ወደ 48 ቢሊዮን ችግኞች ናቸው እንግዲህ በኢትዮጵያ ምድር ላይ ተተክለው ዓለምን እያነጋገሩ የሚገኙት። በዚህም የተነሳ የኮፕ 32ን በዚሁ ጉዳይ የተዘጋጀውን ዓለም አቀፍ ጉባኤ ኢትዮጵያ እንድታዘጋጅ ተመራጭም አድርጓታል። ይህ አረንጓዴ አሻራ መርሃ ግብር በተለያዩ የሀገሪቱ አቅጣጫዎች በከፍተኛ ደረጃ እየተከናወነ ይገኛል። ከዚህ ባሻገር ደግሞ የተለያዩ ጠቀሜታዎች እንዳሉት ሁሉ የበረሃማነት መስፋፋትና የተፈጥሮ ሀብት ውድመትን ለመከላከል ይፋ የሆነው ይህ አረንጓዴ አሻራ መርሃ ግብር በአጭር ጊዜ ውስጥ ትልቅ መፍትሄ እያመጣም ነው የሚገኘው። ከዚሁ አንጻር ታዲያ በአፋር ክልል በሀገራዊ ንቅናቄ መርሃ ግብሩ የተተከሉ ችግኞች የምግብ ዋስትናን ከማረጋገጣቸው ባለፈ የገቢ ምንጭ እየሆኑም ናቸው። ብሩክታዊት ተገኝ የአረንጓዴ አሻራ መርሃ ግብር የምግብ ዋስትናን ለማረጋገጥ የአየር ንብረት ለውጥን ለመከላከል ሰፊ ድርሻ አለው። በኢትዮጵያ ባለፉት ዓመታት የአካባቢን ምህዳር ያማከሉ የዜጎችን የምግብ ዋስትና ማረጋገጥ የሚያስችሉ ከ48 ቢሊዮን በላይ ችግኞች ተተክለዋል። በተለይም እንደ አፋር ባሉ በረሃማ አካባቢዎች ላይ ባለፉት ዓመታት በመርሃ ግብሩ ለጥላ የሚሆኑ ዛፎች፣ የተለያዩ አትክልትና ፍራፍሬዎች ተተክለዋል። በክልሉ በዱብቲ ወረዳ በ2017 ዓ.ም የአረንጓዴ አሻራ መርሃ ግብር የተተከሉ የአትክልትና ፍራፍሬ ተክሎችም ዛሬ ወደ ገበያ ወጥተው እየተሸጡ የገቢ ምንጭም እየሆኑ ነው። መጀመሪያ ሲጀመር እጃ ባባዬ ሙድ ማንጎ በእንትኑ ጉዳይ ያላወቁኝ በቆሎ ብቻ መደራት ነው። ከዛ ዱብቲ ሲሄድ እዛ ገበያ ቦታ ላይ ሙዝ አይቻለሁ። ባባዬን ግን አላየሁም። ሙዝና ማንጎ ነበር እዚህ ላይ ማገኘ ይህ ስትጠይቅ እዛ ላይ ብር ያለው ሰዓት ይገዛል፣ የሌለው ሰዓት ቤቱ ማላስም። አሁን ስልጠና ከሳታ ስራ ከጀመረ በኋላ 6 ወር ላይ ነው ባባዬ ደረሱ። 6 ወር ላይ ሲደርስ ጥሩ ምርት አግኝቷል። አልሐምዱሊላህ እዚህ ላይ ይበላል፣ ከተማ ላይ ይሰጣል። በጣም ምርት አግኝቷል። ምርት አግኝቷል። አንድ ዛፍ ሞቶ 50 ይወለዳል። አንድ ዛፍ ይሄ ባባዬ 50 ይወለዳል። አንድ ስንት ብር ሞቶ 50 ይሄዳል፣ 70 ብር ይሄዳል። ተተነሱ እንደዚህ ሲሆን አረንጓዴ በጣም ሰው የተጠቀሙበት ልማት ነው። ይሄ አታክልቲ ዛሬ 1 ዓመት ነው። ከአመቱ ላይ ጥቂት አግኝቷል ማለት ነው የሰሩበት ስራ። በአረንጓዴ አሻራ መርሃ ግብር የተሰሩ ስራዎች ሞቃታማዋን ዱብቲ ወረዳ እየቀየራትም ይገኛል። አሁን አረንጓዴ አሻራ ማረግ ጥሩ ነው ያለው ማለት ነው። መጀመሪያ አንደኛ ሰው ጥቅም ነው፣ በኋላ አየር ነው። ጥሩ ንፋስ አለ፣ አየሩ ገዝገዝ ይሆናል። እዛ አረንጓዴ አሻራ ያለው ቦታ ላይ አየሩ ገዝገዝ ይሆናል። የአረንጓዴ አሻራ መርሃ ግብር ከተጀመረበት ጊዜ አንስቶ ስነ ምህዳርን ማዕከል ያደረገ ስልት ተከትሎ መከናወኑ ውጤታማነቱን ከፍ አድርጎታል። አሁን በዱብቲ ወረዳ ዙሪያ ካየነው 3 ዛፎችን ነው እየተከልን ያለነው። አንድ ለእንስሳት ማነው የሚሆኑ ዛፎች እየተከልን ነው። ምክንያቱም የአፋር አርብቶ አደር እንደሚታወቀው አርብቶ አደር ነው ማህበረሰቡ። ሁለተኛ ደግሞ ለምግብ የሚውል አብዛኛው ፐርሰንት ለምግብ የሚውል ነው። እንደምታየው ለፍራፍሬዎች ነው እየተከልን ያለ ነው። ሶስተኛ ደግሞ የጥላ ዛፍ አሁን ዊንድ ብሬክም እያረግነው ነው። አካባቢን መልሶ ከማከማኳያም እያረግነው እየተጠቀሙበት ነው። አፈር እንዳይሸራሽንም እያደረገ ያለ ነው። ስለዚህ የጥላ ዛፎቹንም እየተከልን ያለ ነው። ስለዚህ ማህበረሰቡ ከጅምሩ ጀምሮ ውጤት እያገኘበት ስለመጣ ለሱ የሚሆን ነገር
ማና በተግባር እየታየ ነው ያለው ውጤቱ ማለት። ኢትዮጵያ በአረንጓዴ አሻራ የካርቦን ቅነሳን ከምግብ ዋስትና ጋር ያዋሃደ አዲስ ዓለም አቀፍ ሞዴል እየተገበረች ነው። በዛሬው ቅኝታችን የአንድ ጀንበር ላይ ትኩረት አድርገናል። በሲዳማ ክልል አንድ ጀንበር ችግኝ ተከላ የጉድጓድ ዝግጅትን ጨምሮ ችግኞች ለተከላ ወደ ተዘጋጁ ስፍራዎች የማጓጓዝ ስራ ተጠናቋል። የኢትዮጵያ ቴሌቪዥን ያነጋገራቸው አርሶ አደሮች በባለፉት ዓመታት በአረንጓዴ አሻራ ስራ የተመለከቱት ውጤት በየዓመቱ በሚደረገው ዘመቻ በትኩረት እንዲሳተፉ እያደረጋቸው ይገኛል። በክልሉ በአንድ ጀንበር ችግኝ ተከላ ከ4000 ሄክታር መሬት በላይም ለማከናወን ታቅዷል። ሚካኤል ገዙ ተጨማሪውን ይዞታል። በሲዳማ ክልል ለዘንድሮ የአንድ ጀንበር አረንጓዴ አሻራ መርሃ ግብር የቅድመ ዝግጅት ስራ በሁሉም የክልሉ አካባቢዎች ተደርጓል። በዳሌ ወረዳ የሚገኘው የጎሎላ ተፋሰስ ለተከላ ከተመረጡ ቦታዎች አንዱ ሲሆን የአካባቢው አርሶ አደሮች የጉድጓድ ዝግጅት ስራን ከወዲሁ አጠናቀዋል። ጉድጓድ ቆፍረናል። እርካን ብዙ ልካን አዘጋጅተናል። በጋበሬ አማካይነት ማለት ነው። ጋበሬ አምኖበት አርሶ አደር አምኖበት ነው። በጥሩ ዓላማ ስለሆነ ከዚህ በፊት የነበረው ለውጥና አሁን ያለው ለውጥ አይተን ያው ዛሬ ዘንድሮም ከፍተኛ ጉድጓድ አዘጋጅተን ለመተከል እየተዘጋጀን ዝግጅቱ የጉድጓዱ ቁፋሮ 2 በ2 ሆነ ቦታ 2 በ2 ማለት በሜትር 2 ሜትር 2 ሜትር ሆኖ ልማት ሰራተኛ ተለክቶ ባለሙያ ማለት ነው ተለክቶ ቆፍረን አዘጋጅተን ጠብቀናል። ያው ሳኞ እለት እንትን ችግኝ ተከላ ወጣቱ ሳይቀር ትልቁ ትናንሹ ሳይቀር ወጥቶ ሊሰራ ተዘጋጅተው ነው ያለው። ባለፉት ዓመታት በተካሄደው አረንጓዴ አሻራ ስራ የተጎዱ አካባቢዎች አገግመው በርካታ ለውጦች በየአካባቢው ተመዝግበዋል። የጎሎላ ተፋሰስ ደግሞ ለዚህ አንዱ ማሳያ ነው። ከዚህ በፊት የተጎዳ መሬት ነች። አሁን ህዝቡ ተሳትፎ በግብርና አማካይነት ትምህርት ወስደን ባለሙያ አማካይነት ሁሉ ነገር ገበሬ ተሳትፈው አድርገን ጉድጓድ አዘጋጅተን ተከላ ሁሉ በየጊዜው በየዓመቱ በየወቅቱ ጠብቀን እየሰራን እስከ ዛሬ ድረስ አድርሰናል። ባዶ የነበረውን አሁን በእንጨት ተሸፍነዋል። አየር አግኝተናል፣ ዝናብ አግኝተናል። ስለዚህ ከፍተኛ ለውጥ ስላገኘን ህዝቡ ተሳትፎ እያደረገን ያለነው ምንድነው ለውጥ ስላገኘን ነው። በወረዳው በተለያዩ ችግኝ ጣቢያዎች ለተከላ የተዘጋጁ ዘርፈ ብዙ ፋይዳ ያላቸው ችግኞችን ለተከላ ወደ ተመረጡ ስፍራዎች የማጓጓዝ ስራ እየተከናወነ ይገኛል። የተዘጋጁ ችግኞችም ለምግብ ሉዓላዊነት መረጋገጥና ለኢኮኖሚ ተጠቃሚነት ከፍተኛ ፋይዳ ያላቸው ናቸው። በአጠቃላይ እንደ ወረዳ በአንድ ቀን ተከላ 154.68 ሄክታር ቦታ ችግኝ ይተከላል ተብሎ ይጠበቃል። ለዚህም ደግሞ የሚሆን ችግኝ 534680 ችግኝ ተዘጋጅቷል። የተዘጋጁ ችግኞች አይነት የተለያዩ ሲሆኑ ዘርፈ ጥቅም ያላቸው ለፍራፍሬዎች፣ የደን ችግኞች፣ እነዚህ አግሮፎረስትሪ ችግኞች ተዘጋጅተዋል። እንደየስነ ምህዳር አካባቢው እየተጓጓዙ ነው ያሉት። በክልሉ የዘንድሮ የአንድ ጀንበር ችግኝ ተከላ ከ4000 ሄክታር በላይ በሚሆን መሬት ላይ ለማከናወን ታቅዷል። ለዚህ የሚሆን አስፈላጊው የጉድጓድና የችግኝ ዝግጅት ስራ መደረጉን የክልሉ እርሻ ተፈጥሮ ሀብትና ደን ልማት ቢሮ ምክትል ኃላፊ አበባየው በየነ ገልጸዋል። ለአንድ ቀን ተከላ የሚሆን 10 ሚሊዮን ችግኝ ነው የተዘጋጀው። ለዚህ ችግኝ የሚሆን ቦታም ተለይቷል። በአመቱ 8100 ሄክታር ለመለየት አቅደን ለዚህ የሚሆን 7084 ሄክታር ነው የለየ ነው። ከዚህ ውስጥ በአሁኑ ተከላ ለአንድ ቀን ጀንበር ተከላ የተዘጋጀው ደግሞ 4109 ሄክታር ነው። ከዛ ውስጥ 243 ቦታ ተለይቷል። ይህ ቦታ ጂኦ ሬፈረንስ ተወስዶ ሼፕ ፋይል ተዘጋጅቶለት በአሁኑ ጊዜ ሙሉ ዝግጅት ተደርጓል። ለዛ ቦታ የሚመጥን ከ10 ሚሊዮን በላይ ችግኝ ቦታ ጉድጓድ ተቆፍረዋል። ከችግኝ ጣቢያ ወደ ተከላ ቦታ ችግኞች እየተጓጓዙ ነው የሚገኙት። በአሁኑ ጊዜ በጣም ሰፊና ጥልቀት ያለው ዝግጅት አድርገን ሰኞን እየተጠባበቅን ነው ያለ ነው። ዘመቻው ከ1.5 ሚሊዮን በላይ ማህበረሰብ ክፍሎችን በማሳተፍ የሚከናወን ይሆናል። ባለፉት 7 ዓመታት በኢትዮጵያ የተካሄደው የአረንጓዴ አሻራ መርሃ ግብር
በተለያዩ የሀገሪቱ አካባቢዎች የተለያዩ ትሩፋቶችን አስገኝቷል። ከዚህ ውስጥ የምስራቅ ሸዋ ፈንታሌ ወረዳ ነዋሪዎች የሚጠቅሱትም ነጥብ አለ። የምስራቅ ሸዋ ፈንታሌ ወረዳ ነዋሪዎች ባለፉት ዓመታት የተተከሉ ችግኞች የአካባቢው የአየር ጸባይ እንዲሻሻል ማድረጋቸውን ነው የሚመሰክሩት። ነዋሪዎቹ በነገው ዕለት ለሚካሄደው ለአንድ ጀንበር አረንጓዴ አሻራ መርሃ ግብር ቅድመ ዝግጅት ማድረጋቸውንም ነው የሚናገሩት። አስተያየቱን ያሰባሰበችው ሐምራዊት ብርሃኑ ናት፣ እንደሚከተለው ይቀርባል። ይሄ አካባቢ በጣም ቆላማ ነበረ። ፀሐይ ያለው ያቃጥላል። ያሉት ተፈጥሮ እንትን አልነበሩም። ስለዚህ ከነገ ይሄ ሲተከል ይለወጥ የሚል ተስፋ አለን። መንግስት ያመጣው ነገር ህዝቡም በጥሩ ተቀብሎ ለነገ ዝግጅት በጣም እያደረገ ነው። ቦሎ ኢሳ ዳቡፍ ቆጲትራ አማ ቦሎ ቆታ ጅራ ሚጄ ለችግኝ ተከላ ጉድጓድ እየቆፈርን እንገኛለን። በነገው ዕለት ደግሞ እዚህ ተገኝተን የምንተክል ይሆናል። ይህ አካባቢ ከፍተኛ ሙቀት ያለው ነው። ባለፉት ዓመታት በተተከሉ ችግኞች ግን የአየር ንብረቱ እየተስተካከለ ነው። ጠቅላይ ሚኒስትራችን በመሪነት ያስጀመሩትን ይህንን ተግባር እኛ በንቃት እየተሳተፍንበት ነው። በረሃማነትን ለመቀነስም ጠንክረን እየሰራን እንገኛለን። አየሩ እንግዲህ ይሄ ችግኝ ከተተከለበት ጊዜ ጀምሮ የተተከለበት አካባቢዎች ቀዝቃዛ አየር፣ ነፋሻማ ጥሩ አየር እያሳየ ነው ያለ። ይህም አሁን ከእንግዲህ በኋላ የሚተከለው እንደዚሁ እንደ ቀድሞ እንደተተከለ ችግኞች ነፋሻማ አየር እንዲሰጥ ያው ክትትል በማድረግና የፋንታሌ ወረዳ ውስጥ የነበሩት ኃላፊዎቻችን ከመታራ ስኳር ፋብሪካ ኃላፊዎች ጋር በመተባበር ይህን ችግኝ እንድንተክል ለዛሬ አቅደው መተን ስራውን እየሰራን የሚገኝ። ጉድጓድ ዝግጅቱ ቀድሞ የተዘጋጀ ነው። ኦልሞስት ከ3 ወር በፊት ነው ያዘጋጀ ነው። ነገር ግን ለነገ ተከላ ደግሞ ማነካካት አፈሩን ማሟሟቅ ስለሚፈልግ አይተሽ እንደሆነ ማህበረሰቡ ወጥቶ ለነገ ዝግጅት እያደረገ ነው። ወጣቶች፣ እናቶች፣ አዛውንቶች ወጥቶ ነው እየሰሩ ያሉት። ለዛም በተመረጡ 271 የተፋሰስ ላይ ነው እየሰራን ያለ ነው። 48 ሚሊዮን ችግኝ እንተክላለን። ከዛ ውስጥ ከ270 ሚሊዮኑ እኛ 48 ሚሊዮን የሚሆነው ፍራፍሬ ነው የሚተከለው። ፍራፍሬ በተለይ አቮካዶ፣ ፓፓያ፣ ሙዝ፣ ብርቱካን፣ ሎሚ፣ ቡና፣ አፕል የመሳሰሉትን ነው የምንተክለው። ቀጥለናል። የአረንጓዴ አሻራ መርሃ ግብር የአንድ ጀንበር ዋዜማ ላይ ነው የምንገኘው። ያንን አስመልክተን የተለያዩ ክልሎች፣ የተለያዩ ሀገሪቱ አካባቢዎች ያሉ ዝግጅቶችን በተለያዩ ዘገባዎቻችን እየቃኘን ነው። የሶማሌ ክልል አንድ ጀንበር የችግኝ ተከላ መርሃ ግብር ዝግጅቱን አጠናቋል። ባለፉት ዓመታት በተገበሩ የአረንጓዴ አሻራ መርሃ ግብሮች አበረታች ለውጦችን ያስመዘገበው ክልሉ ለዚህ ታሪካዊ የችግኝ ተከላ ንቅናቄ 91 የችግኝ መትኪያ ቦታዎችን አዘጋጅቷል። አዝመራው ሙሴ ተጨማሪውን ይዞታል። ቀደም ሲል አፈርና ድንጋይ ብቻ ይነበብበት የነበረው ይህ የሶማሌ ክልል የተራቆተ መሬት ዛሬ በሰው ሰራሽ ደን ተሸፍኖ ሙሉ በሙሉ አዲስ ገጽታ ተላብሷል። ባለፉት ዓመታት በአረንጓዴ አሻራ መርሃ ግብር በተከናወነ የተቀናጀ የውሃና አፈር ጥበቃ ስራ ይህ አካባቢ ዛሬ ለምልሞና ገግሞ ላይን የሚማርክ ደን ለመሆን በቅቷል። ይህ በሶማሌ ክልል እየተደረገ ያለው የአረንጓዴ አሻራ መርሃ ግብር የተፈጥሮ ሚዛንን ለመመለስ ድርቅን ለመቋቋምና ለአርብቶ አደሩ የተሻለ ነገን ለመገንባት የሚደረግ ትልቅ የህልውና ንቅናቄ ውጤት ማምጣቱን የሚያሳይ ነው። እኛም ባለፉት ዓመታት በአረንጓዴ አሻራ መርሃ ግብር የተተከሉ ችግኞች ጸድቀው የአካባቢውን ገጽታ እንዴት እንደቀየሩና ለምለም አረንጓዴ ስፍራዎችን እንዴት እንደፈጠሩ በግልጽ ለመመልከት ችለናል። ይህ ባለፉት ዓመታት የተመዘገበ ተስፋ ሰጪ ውጤት ነው። ታዲያ ለነገው የአንድ ጀንበር የአረንጓዴ አሻራ መርሃ ግብር ዘመቻ ማህበረሰቡን በከፍተኛ ተነሳሽነትና ዝግጅት ለመትመም ያዘጋጀው ይህ መሬት ድንጋያማና ዛፍ የሌለው ነበረ። ነገር ግን ባለፉት ዓመታት በአረንጓዴ አሻራ ዛፍ በመተከሉ ለውጥ አይተናል። በመሆኑም ነገ ለሚጀምረው የአንድ ጀንበር አረንጓዴ አሻራ ተከላ መርሃ ግብር መሬቱንም ችግኙንም ዝግጁ አድርጎ ህብረተሰቡ ዝግጁ ሆኖ እየጠበቀ ነው። ለነገው አረንጓዴ አሻራ የችግኝ ተከላ ዝግጅት አድርገናል። ከዚህ በፊት ያሳየነውን ርብርብ በዚህ ዓመትም የበለጠ ለማሳደግ ቀኑን እየጠበቅን ነው። የነገው የአንድ ጀንበር የችግኝ ተከላ መርሃ ግብር እንደ ግለሰብ የድርሻዬን ለማበርከት ተዘጋጅቻለሁ። ስለ ዛፍ መትከል መጀመሪያ አካባቢ ህብረተሰቡ ግንዛቤ አልነበረውም። አረንጓዴ አሻራ ከተተገበረ በኋላ ጠቀሜታውን ህዝቡ አውቋል።
አሁን ህዝቡ በራሱ ነው የሚስ ነገ በመላው ሀገሪቱ 800 ሚሊዮን ችግኞችን በአንድ ጀንበር ሲተከሉ እዚህ የሶማሌ ክልል ህዝብም አረንጓዴ አሻራውን ለማስቀመጥ በከፍተኛ ተነሳሽነት ተዘጋጅቷል። ምክንያቱም በአረንጓዴ አሻራ ልማት ድርቅን ለመቋቋም የሚያስችለውን ዘላቂ ህልውናና ሁለገብ ጥቅም በራሱ ህይወት ላይ አረጋግጧልና። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በሶማሌ ክልል የአንድ ጀንበር የአረንጓዴ አሻራ ክንውንን ነገ የሚያስቃኛችሁ ይሆናል። ይኸው የአረንጓዴ አሻራ ለአካባቢ ጥበቃ ዘላቂ ዋስትና ከመሆኑ ባሻገር ለዜጎች ደግሞ ቋሚ የገቢ ምንጭ ሆኖ እያገለገለም ነው የሚገኘው። ከዘርፈ ብዙ ጠቀሜታዎች ውስጥ እንግዲህ አንዱ የገቢ ምንጭ መሆኑ ነው። በችግኝ ዝግጅት ላይ የተማሩ ዜጎች ደግሞ በኢትዮጵያ አሁን ላይ ትልቅ የኢኮኖሚ እንቅስቃሴ እያከናወኑ ይገኛሉ ትለናለች ሜሮን በረዳ። ኢትዮጵያ ላለፉት ጥቂት ዓመታት በስፋት ስትተገብረው የቆየችው የአረንጓዴ አሻራ መርሃ ግብር የደን ሽፋኗን ከመመለስ ባለፈ በአካባቢ ጥበቃና በዜጎች የኢኮኖሚ ሕይወት ላይ የሚታይ ለውጥን እያመጣ ነው የሚገኘው። የአረንጓዴ አሻራ መርሃ ግብር እንግዲህ አካባቢን ከመንከባከብና ከማልማት አልፎ በዚህ በሎሜ ወረዳ ለሚገኙ ወጣቶችም አዲስ የሕይወትን በር እየከፈተላቸውም ይገኛል። ከዚህ በፊት እኔ ተማሪ ነበርኩኝ። ከትምህርት ቤት ወጣው ወደዚህ ወደ መደራጀቱ ነው የገባሁት። በፊት ቤተሰብ ላይ ነበረ ምኖረው። አሁን ራሴን ችዬ ነው እየኖርኩ ያለሁት። አረንጓዴ አሻራ በጣም ትልቅ አስተዋጽኦ ነው ያለው። አንደኛ ገበያችንን እናሳድግ እየረዳን ነው። ሁለተኛ ደግሞ የሀገራችንን የአየር ባህሪ እየቀየረልን ነው። በየዓመቱ እንግዲህ በዚህ የሚዘጋጁ ችግኞች በተለይም ትኩረት በተሰጣቸው የሀገር በቀል እጽዋት ዛሬ የአካባቢውን ስነ ምህዳር እየመለሱ የዜጎችንም ሕይወት ጭምር በከፍተኛ ሁኔታ እየቀየሩ ነው የሚገኙት። ይህንንም ተከትሎ ታዲያ በዚህ ችግኝ ጣቢያ ውስጥ ብቻ በየዓመቱ ከ10 በላይ ዝርያ ያላቸውን እስከ 1 ሚሊዮን የሚደርሱ ችግኞች እንዲፈሉና ለተከላ እንዲዘጋጁም ይደረጋል። አብዛኛው እኛ ስራችን አቮካዶ ላይ ነው የምንሰራው። አቮካዶ ይሄ ለግሪን ሌጋሲም የመበላም ሆኖ ለብዙ ጥቅም ስላለው አቮካዶ ላይ ነው አብዛኛው የምንሰራ። በተጨማሪም ደግሞ እነኚህ አረንጓዴ አሻራ አስመልክቶ የጥላ ዛፍ፣ የጫካ ዛፎች እና ደግሞ የውበት ዛፎች፣ የከተማ ኮሊደር የምተከሉ ዛፎች እና ደግሞ ምርጥ ዘር ፓፓዬ፣ እንደዛውም ደግሞ ምርጥ ዘር ቡና እነ ሙዝ፣ እንደገና ደግሞ እነኚህ ሎሚና ብርቱካን የተለያዩ ዝርያዎች እዚህ ከ10 በላይ ዝርያዎች ችግኞችን እየሰራን በተመጣጣኝ ዋጋ ለገበሬዎች እንሸጣለን ማለት ነው። በችግኝ ዝግጅት፣ በትራንስፖርት፣ በተከላ እንዲሁም ደግሞ ተክሎቹን በመንከባከብና በመጠበቅ ዙሪያ የተደራጁ ማህበራት ውጤታማ የንግድ ስራዎችንም እያከናወኑ ነው የሚገኙት። ይህ ደግሞ ለአካባቢ ጥበቃው ዘላቂ ዋስትና ሲሆን ከዚህም ባሻገር ደግሞ ለዜጎች ቋሚ የገቢ ምንጭም ሆኖ እያገለገለ ነው የሚገኘው። ከችግኝ ማፍላትና ዝግጅት ጀምሮ ያለው ሰፊ ሰንሰለትም ለበርካታ ስራ ፈላጊ ዜጎች በቋሚ የገቢ ምንጭ መሆንም ችሏል። በዚህ በሎሜ ወረዳ ችግኝ ጣቢያ 100 የሚደርሱ ዜጎች ቋሚ እና ጊዜያዊ የስራ እድልን ተፈጥሮላቸዋል። የስራ እድል አሁን ለምሳሌ አሁን በቀን 30 ሰው የምናውልበትም ቀን ይኖራል፣ ከዛም በላይ የምናውልበት ቀን ይኖራል እና በብዛት ብዙ ሰራተኞች በስራችን ከማህበሩ ውጪ ብዙ ሰራተኞች ይውላሉ እዚህ አካባቢ ላይ ማለት ነው። አንደኛ እዚህ አካባቢ ያሉት አይደለም እስከ ኦሮሚያ እስከ ፌዴራል ድረስ ከዚህ እየመጡ እየገዙ ነው አረንጓዴ አሻራ። እኛም ተጠቃሚ ሆነን አብዛኛ ከውጪ ነው ስራ አጥ ልጆችን ቀጥረ የምናሰራው ማለት ነው። ከኛ ጋር የሚሰሩ ልጆች ግፋብል ወደ 40ና ወደ 50 ልጆች ይቀጠራሉ ለተወሰነ ወራቶች ማለት ነው። ለምሳሌ እስከ 4 ወር የሆነ የምሰራ ስራ አለ። በዛ ማለት እነኚህ 40 ሰዎች ይሰራሉ። ከዛ በኋላ ደግሞ የ2 ወርና የ1 ወር ጋብ ተፈጥሮ ቀጣይ ዙርም እንደዚሁ 40ና 30 ሰዎች ይሰራሉ ማለት ነው። በአጠቃላይ እንግዲህ ወደ 50 ሰዎች የስራ እድል ፈጥረናል ማለት ነው እዚሁ ከተደራጁት ውጪ ማለት ነው። በኢትዮጵያ የአረንጓዴ አሻራ መርሃ ግብር ከተጀመረበት ከ2011 ዓ.ም አንስቶም ለአካባቢ ጥበቃ ከሚጫወተው ታላቅ ሚና ባሻገር በየዓመቱ ለበርካታ ዜጎች ሰፊ የስራ እድል ሲፈጠርም ቆይቷል። በዚህም በአሁኑ ወቅት ከ1.2 ሚሊዮን በላይ ዜጎች በአረንጓዴ አሻራ መርሃ ግብር ቀጥተኛ የስራ እድል ተፈጥሮላቸዋል ማለት ይቻላል።
አረንጓዴ አሻራ መርሃ ግብር የአንድ ጀንበር ላይ ትኩረት ያደረጉ ዘገባዎቻችን ቀጥለዋል። ለነገው የአንድ ጀንበር የአረንጓዴ አሻራ መርሃ ግብር ለመሳተፍ አሻራችንንም ለማሳረፍ ዝግጁ ነን ሲሉ የድሬዳዋ ከተማ ነዋሪዎችና አመራሮች ተናገሩ። መርሃ ግብሩ ለከተማዋ የአየር ንብረት ለውጥ ለመከላከል ከፍተኛ ፋይዳ እንዳለውም ጠቁመዋል። ሪፖርተራችን አባዲ ወይናይ አስተያየታቸውን አሰባስቧል። በከተማ በየሃውስ ወልዱ እያንዳንዱ ቤተሰብ 2 ለምግብነት የሚያገለግሉ ፍራፍሬና 1 የጥላ ዛፍ ደጃፉ ላይ እንዲተክልና እንዲያጸድቅ ነው። እንዲሁም ደግሞ በገጠር ደግሞ መስኖ ገብ በሆኑ አካባቢ ወደ 24 የሚሆኑ ቀበሌዎች አሉን። እነዛ ቀበሌዎች ላይ ዝግጅቱ አልቆ የጉድጓድ ዝግጅቱ አልቆ እነዚህን ችግኞች ከችግኝ ጣቢያ ወደ ቦታ የማንቀሳቀስ ስራ ሰርተናል ማለት ነው። ስለዚህ በተለይ መላው ማህበረሰባችን ወጣቱ፣ ሴቱ እንዲሁም የሃይማኖት አባቶች፣ የመንግስት ሰራተኛው አጠቃላይ የድሬዳዋ በከተማም በገጠርም ያለው ማህበረሰብ በነገው ዕለት ከ12 ሰዓት እስከ 12 ሰዓት ባለው ይህንን ያቀርነውን የችግኝ ተከላ መርሃ ግብር አገር አቀፍ የታቀደውን ያከናውናሉ ማለት ነው። ለዚህም አስተዳደሩ ሁሉም የተለያየ ንዑሳን ኮሚቴዎችን አዋቅሮ ወደ ስራ ተገብቷል። በእኛ መስተዳደር በስፋት የምንተክለው አንዱ ብርቱካን ነው፣ ሁለተኛው ፓፓያ ነው። ሌሎቹ ኢንዲጂኒየስ የሆኑ በአካባቢው የሚታወቁ እንደ አንበሾክ፣ ሮማን፣ ሎሚ የመሳሰሉ ሰፊ ዝግጅት የተደረገባቸው አሉ። እንዲሁም ደግሞ የቡና ለቡና ተስማሚ በሆኑ ኤሪያዎች ላይ ደግሞ የቡና ችግኞችን ዝግጁ አድርገን ለአርሶ አደሩ እያሰራጨን ያለንበት ሁኔታ ነው ያለው ማለት ነው። ሁሉም የከተማውም ነዋሪ አርሶ አደሩም ባሉበት አካባቢ ላይ በሚችለው አቅም እነኚህ ምርቶች የሚያመርት ከሆነ የምግብ ዋስትናችንና ስነ ምግብ ዋስትናችንን ከማረጋገጥ አንጻር ሰፊ ጠቀሜታ ይኖረዋል። አረንጓዴ በሌለበት ሙቀቱንም መቋቋም አትችልም። ስለዚህ እያንዳንዱ ህብረተሰብ ይሄንን አውቆ በግዴታ ሳይሆን በውዴታ ድሬዳዋን አረንጓዴ የማድረግ አየሩንም መለወጥ እንችላለን እኮ ይሄ ሞቃታማን ወደ ቅዝቃዜ ማምጣት የሚቻልበት ሁኔታ ስለሚሆን እያንዳንዱ የህብረተሰባችን ክፍሎች ይሄንን መነቃ ተሳትፎ አድርጎ የራሱን አካባቢ በግሪን መለወጥ ይኖርበታል የሚል ሀሳብ ነው ያለኝ። ከሰማው ሰዓት ጀምሮ በጣም ኦብሰስ ዶኛለሁ፣ ጓግቻለሁ። ለምን ከተባለ ሁሌ የተዘራ ነው የሚታጨደውና ላይክ ዛሬ የዘራሁት ነገር እርግጥ ነው ዛሬ ላልተቀበለው እችላለሁኝ፣ ግን የዛሬ 5 ዓመት የዛሬ 10 ዓመት የሚሆን ትልቅ አሻራ ለመጣል ጓግቻለሁ። ድሬዳዋም ትንሽ አሁን የአየር ሙቀቱም ብዙ ችግር ስላለ በጣም ያስፈልጋል ችግኝ ተከላ በገጠርም በከተማም ማለት ነው። ስለዚህ አሁን ድሬዳዎች በዚህ ዕለት ሁሉም ተነስቶ ወንዱም ሴቱም ትልቁም ትንሹም በጊዜው ተነስቶ የተባለው ቦታ ችግኝ ተከላ የተዘጋጀበት ቦታ ሄዶ መትከል አለባቸው ነው። የጎርፍ የሚወርድበት አካባቢዎች ሁሉም በአረንጓዴ አሻራ በመሸፈን ለወደፊት ድሬዳዎችን ማሳመር ይሄ ለሁላችንም ነው፣ የማንንም ሳይሆን የሁላችንም ስለሆነ እና የበኩሌን ድርሻ ለመሳተፍ በጣም ተዘጋጅቻለሁ። ከኢትዮጵያ ቴሌቪዥን በቀጥታ የተላለፈላቸው የሚገኘው በነገው ዕለት በኢትዮጵያ 800 ሚሊዮን ችግኞችን በአንድ ጀንበር የመትከል ስነ ስርዓትን ምክንያት በማድረግ በዋዜማው ላይ ሆነን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ልዩ ትኩረት ሰጥቶ ዜናዎቻችን ቀጥለዋል። የተወሰነ ረፍት አድርገን ደግሞ 2 ሰዓት ላይ የምንመለስ ይሆናል። 2 ሰዓት ላይ ስንመለስ ደግሞ በርካታ ጉዳዮች እንይዛለን። በዋናነት ግን የአረንጓዴ አሻራ መርሃ ግብር የአንድ ጀንበር ተከላ ትኩረታችን ነው። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ምሽት 2 ሰዓት ላይ ዳግም እንገናኝ። መልካም ጊዜ።